አለይኩም ወራህመቱላህ ወበረካቱ። ሐባይቢ ዛሬም በሌላ ታሪክ መጥቻለሁ። አስተማሪ ነው። ቪዲዮ ላይክ በማድረግ ጀምሩት። አንድ መልካም የሆኑ ወላጆች ነበሩ። እኒህ እናትና አባት አንድ ልጅ ነበር አላህ የረዘቃቸው። ይሄ ልጃቸውን ከልጅነት ጀምሮ በደንብ ይንከባከቡት ነበር። አንደኛ ክፍል ተማሪ ያለ በደንብ ያስጠኑታል 12ኛ ክፍል እስከሚደርስ ድረስ 12ኛም በጥሩ ውጤት ያልፋል። እናትና አባት በጣም ጥሩ ውጤት ነው ያመጣው፣ የት ዩኒቨርሲቲ ትገባለህ ሲሉት እኔ ኩሊየት ጥብ ሜዲካል ማጥናት ነው የምፈልገው ይላቸዋል። አረ አሁንም ቀጥልኛ ከጎንነ ይሉታል። እዛም ገብቶ ዩኒቨርሲቲ በጣም ጥሩ ውጤት ያመጣል። ዶክተር ለመሆን አላህ ያበቀዋል ማለት ነው። ከዛ ለእናትና አባት እንግዲህ እኔን ሁሉ ጊዜ ከጎን የሆናችሁ ለዚህ አብቅታችሁኛል፣ አላህ ምስጋና ይገባው። ከዛ እናንተንም ይልና እኔ ግን ከናንተ አንድ ነገር እፈልጋለሁ ይላል። አባት ልጅ ምን ትፈልጋለህ? ምን ያስፈልጋል? አሁንም ከጎንነን ይለዋል። ልጅ ለአባት ምን ይላል? በቃ አሁን እኔ ዶክተር ስለመሆን ቆንጆ መኪና ያስፈልገኛል፣ ቆንጆ መኪና ግዛልኝ ይለዋል። አባትም ለልጅ ምን ችግር አለ ይለዋል። ከዛ ማታ ላይ ልክ አብረው እንደተቀመጡ እንግዲህ ልጄ ጥያቄ ጠይቀህ ነበረ ስጦታ እንድሰጥህ አለው። ልጅም አዎ አባቴ እሺ የታለ ስጦታ ሲለው አባት አንስቶ ለልጅ ቁርአን ይሸልመዋል። ከዛ ልጁም ቁርአኑን ተቀብሎ ቀጥታ ወደ ክፍሉ ይገባና ቁርአኑን አስቀምጦ በሩን ከፍቶ ተናዶ ይወጣል። አባትየውም በልጁ በጣም ያዝናል፣ በጣም ይታመማል። ከዛ አባትየውም በጣም አዝኖ ወደ አኽራ ሄዳል። ከአንድ ወር በኋላ ልጁ ወደ ቤት ሲመለስ አባቱ እንደሞተ ይሰማል። ልጅ በጣም ያዝናል፣ አዝኖ ከዛ በኋላ ክፍሉ ይገባና አባትየውን የሰጠውን ቁርአን ያነሳና ልክ ቁርአኑን ለመቅራት እንደዚህ ሲከፍተው ምን ያገኛል? ቁርአን ውስጥ የመኪና ቁልፍ ነበረው። ቁርአን ውስጥ የመኪና ቁልፍ አስቀምጦለት ነበር። ልጅ ግን ቸኩሎ አባትየውን እንዲያዝን አረገው። አንዳንዴ ስንቸኩል ብዙ ነገር እናጣለን። ይሄ ልጅ እሺ ብሎ አባቱን ራሱን ስሞ ቁርአኑን ተቀብሎ ቢከፍቶ ኖሮ ውስጡ የመኪናውን ቁልፍ ያገኝ ነበር። አባቱን በጣም አዘነበት። አባቱም አጀሉ ደርሶ ወደ አኽራ ሄደ። ስለዚህ አንዳንዴ አንድ ነገርን ቆም ብለን እናስብ ግድ ይለናል። አንቸኩል። ታሪኩን ከወደዳችሁት አስተማሪ ነው ካላችሁ ለሌሎች ለእህትና ወንድም ሼር አድርጉልኝ። አላህ የወላጆችን ሐቅ ከሚጠብቅ ያድርገን። ጀዛኩሙላሁ ኸይር። ሰላም አለይኩም።